ድቡና ንቧ። ማር መብላት በጣም የሚወድ አንድ ድብ ነበር። ማር ሳይበላ መዋል አይችልም ነበር። ቀንም ማታም የሚያስበው ማር የት ማግኘት እንደሚችል ነው። ከዕለታት አንድ ቀን ማር መብላት ፈልጎ የዕቃ መደርደሪያው ላይ ሲያይ የለም። አይሆንም፣ ማር የለም እያለ ጮክ ብሎ ተናገረ። ማር ሳይበላ መኖር ስለማይችል ማር ፍለጋ ወደ ጫካ ሄደ። ጫካ ሲደርስ የማር ሽታ ሸተተው። ወደ ሰማይ ቀና ሲል የንብ ቀፎ ዛፍ ላይ ተሰቅሎ አየ። ማር አለ። ከዛ በጣም ደስ አለው። እሳት አቀጣጥሎ ንቦቹን በጭስ ለማባረር ወደ ንቡ ቀፎ አስጠጋው። ጥዝ የሚል ድምፅ እያሰማች አንዲት ንብ ከቀፎ ወጣች። ንቧ ስማ ድብ፣ ከዚህ ሂድ በማለት በትህትና ጠየቀችው። ይሄ ማር ያንተ አይደለም አለችው። በዚህ ጊዜ አቶ ድብ ተናዶ እኔ ካንቺ እበልጣለሁ አላት። በዛ ላይ ካንቺ የበለጠ ጠንካራ ነኝ፣ የፈለግኩትን ማድረግ እችላለሁ። አሁን ከዚህ ሂጂ እያለ ሊያስፈራራት ሞከረ። ድቡ ከቀፎ ማር ለማውጣት በድጋሚ እጁን አስገባ። ንቧ ጥዝ ብላ በራ መታ የድብን አፍንጫ ነደፈችው። ኦ ወይኔ አፍንጫዬን ተነደፍኩ እያለ ጮኸ። ድብ በጣም ተናደደ። ትልቅ ዱላ ይዞ ንቧን ለመምታት ተሯሯጠ። ነገር ግን ንቧ በጣም ፈጣን ስለነበረች ሊደርስባት አልቻለም። አቶ ድብ ንቧን አባሮ መምታት ባለመቻሉ ይበልጥ ተናደደ። ቆይ ጨፈልቅሻለሁ ነይ እያለ ተከተላት። ንቧም ወደ ቤቷ ገባች። አሃ አሁን ወጥመድ ውስጥ ስለገባሽ ከኔ ማምለጣችም ብሎ ጮኸ። ከዛ በያዘው ዱላ ቀፎን በኃይል መትቶ ሰባብሮ መሬት ላይ ጣለው። ቀጥሎ ግን የንብ ቀፎ ውስጥ ያልተለመደ ድምፅ ሰማ። ድምፁ በጣም እየጨመረ መጣና ረበሸው። ጥዝ የሚል ድምፅ። ሰባብሮ ከጣለው ቀፎ ውስጥ ብዙ ንቦች መውጣት ጀመሩ። ጭንቅላቱ አካባቢ ጥዝ እያሉ ወረሩት። በሾሃቸው ጭው 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 እያደረጉ ጆሮውን ነደፉት። ከዛ ክርኑን ነደፉት። ንቦቹ በተራቸው አቶ ድብን ጫካ ለጫካ አባረሩት። እያባረሩ ክንዱን፣ እግሩን፣ በተለይ ደግሞ አፍንጫውን ነደፉት። ጥዝ። ድቡ ከጫካው ወጥቶ ወደ ቤቱ ሮጠ። ቤቱ እንደደረሰም ንቦቹ ወደ ቤት እንዳይገቡ በፍጥነት በሩን ዘጋው። ቤት ውስጥ የሆነ ድምፅ ሰማ። የወይዘሮ ድብ ድምፅ ነበር። በድጋሚ ያደረግከው በእርግጠኝነት አንተ ነህ። ስትናደድ የምታደርገውን አታውቅም አለችው ወይዘሮ ድብ። አቶ ድብም አዎ እኔ ነኝ እያለ አለቀሰ። ቁጭ ብሎ ንብ የነደፈው ቦታ መቁጠር ጀመረ። እንካ በንብ ለተነደፈ የመድኃኒት ነው ብላ ትንሽዬ ብልቃት አቀበለችው። የዕቃ መደርደሪያው ላይ ፈልገ ማር የለም ብለህ ባትሄድ አትነደፍም ነበር አለችው ወይዘሮ ድብ። ለካ ማሩን ዕቃ መደርደሪያው ላይ ሳይሆን ከዕቃ መደርደሪያው በስተጀርባ ተቀምጦ ነበር።